ሰላም ጤና ይስጥልን እንደምን ሰነበታችሁ ውድ የሐረሪ ቲቪ ፕሮግራም ተከታታዮቻችን ሳምንታዊ የወጣቶች ፕሮግራማችን እነሆ ጀምሯል። ዛሬም እንደተለመደው ካንድ ሀገራችን ካፈራቻት ወጣት ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ፕሮግራሙን በመምራት እኔ ናርዶስ ደመቀ እንዲሁም የካሜራ ባለሙያችን አቤ በጋራ በመሆን የምናቀርብላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ተመልካቾቻችን እንግዲህ ሐረር ካፈራቻቸው በኪነ ጥበብ ሙያ ላይ ከምናውቃቸው አሁን ላይ ትንሽ ጠፋ ካለው ከአበበ ጋር ነው ቆይታ የምናደርገው። እንግዲህ እሱ ደግሞ ራሱን ያስተዋውቃል። እሺ፣ ስሜ አበበ ይርዳው እባላለሁ። እዚሁ ሐረር ከተማ ውስጥ ተወልጄ ያደግኩኝ ወደ ቄራ ሰፈር አካባቢ ነው ሰፈሬ እና ያው እዚህ ሐረር ውስጥ ብራና የስነ ጥበብ ማዕከል የሚባል አንድ ትልቅ አቅም የነበረው የስነ ጽሁፍ እና የቲያትር ክበብ ነበረ እና ብዙ ልጆች ነበሩ ውስጡ። ከነዛ ውስጥ ብዙ ወደ ሌላ ቦታም እድገት አግኝተው ይሄዱና ራሳቸው ማስተዳደር የያዙ ልጆች አሉ፣ በዚሁ በጥበቡ ማለት ነው። በተረፈ ብዙ ስራዎች ሰርተናል። ብዙ እውቀት አፍርተናል እና በቃ አይሆን። እንግዲህ አበበ እንዳልከው ነው ብራና የተሰኘ ትልቅ የኪነ ጥበብ ማዕከል ውስጥ ነበር የምትሰራው እና እዛ ማዕከል ላይ በስንት ዓመትህ ነበር ስራውን የጀመርከው? ማለት ወደ ኪነ ጥበቡ ተስበህ የገባህበትን አጋጣሚ ብታወሳል። ወደ ኪነ ጥበቡ ዓለም እኔ እድሜን አላውቀውም። እርግጥ ህፃናቶች ሆነን ነው እንዲህ አይነት ነገሮች የጀመርነው። ማለትም እኔ ታናሽ ወንድሜ ተስፋዬ በቀለ ይባላል። ዝም ብለን በራሳችን እንደዚሁ ጊታርና ድራም እየሰራ እንዲሁ የሆነ እኛ ቤት ፊት ለፊት ዳገት ነገር አለ፣ እዛ ላይ ወጣን። ብዙ ጊዜ እኔ እንኳን በድምጻዊነት እዛ ላይ አልሳተፍም፣ ግን እንደዚሁ ሙዚቃ መሳሪያዎችን እኔ እሰራላችኋለሁ ወይ እኔ ድራም ይዛለሁ፣ የኔ ታናሽ ወንድም ይዘፍናል እና በቤተሰብ ነው ማለት ነው። እንደ ነገር በቃ ያው በዚህ በልጅነታችን ወደ ውስጣችን የገባ ነገር ነውና ብሎም ደግሞ ያው ብራና የሚባለው የስነ ጥበብ ማዕከል እሱ ከተፈጠረ በኋላ ወደዛ እኔና ተስፋዬ በቀለ በአንድ ወቅት አንድ ላይ ነበር የገባ ነው እና መጀመሪያ ስንገባ ውዝዋዜ ስልጠና በሚል ነበር ጥሪ ተደረገልንና የውዝዋዜ ስልጠና ሰለጠንን። ከዛ ተመረቀን። ከዛ ደግሞ ሌሎቹ በውስጣችን የተቀበሩ ስለነበሩ ወደ መዝፈን ሄደን ከዛም ደግሞ ስነ ጽሁፍ መጻፍ ጀመረን። አንዳንድ ግጥሞች እንደዚሁ የቲያትር የጭውውቶች ምናምን እንደዚህ አይነት ነገሮች መጻፍ ጀመረ እና በዛው እያልን በቃ ወደ ትልቅ ቦታ ነው ጀመርንና በዚህ አጋጣሚ እዚህ ሐረር ውስጥ ብዙ አቅም ያላቸው ልጆች፣ ብዙ አቅም ያላቸው ሰዎች አሉና እነዚህ ሰዎች ከኔ የበለጠ የሰሩም አሉና እነሱ ስማቸው ቢጠቀስ እንዲህ አይነት ቦታ ቢደርሱ ወይም ደግሞ የሰሩት ስራ እንደዚህ በሚዲያ ቢቀርብላቸው ምንኛ ደስ ይለኛል። እና እኔ እንኳን ትንሽ ነገር ነው ያደረኩት ወይም ደግሞ ትንሽ ስራ ነው የሰራሁት፣ ግን ቢሆንም ያው ስም ምንጊዜም አይጠፋምና ይሄ ነው ያሳብ። ዛሬ አንተን መነሻ አደረግንና አንተን እንግዳ አደረግን ማለት በቅርበት ስላገኘህ ነው እንጂ ብዙዎች ሐረር ላይ የሰሩ ሰዎች እንዳሉ የታወቀ ነው። እንግዲህ እነሱንም ደግሞ በጊዜ አጋጣሚ እንግዲህ ሌሎች እንትኖች ላይ የምናቀርባቸው ነው የሚሆነውና ስለ ብራና እናንሳ እስቲ። ብራና ላይ ብዙ ነገሮች ሲሰሩ እንደነበር ሐረር ላይ በጣም ትልቅ ጉልበታችሁን አውጥታችሁ ብዙ ወጣቶች ይከተሏችሁ እንደነበር ይታወቃል። እንግዲህ ረዘም ባለ ጊዜ ውስጥ ማለት ነውና እሱን ነገር ማምጣት እንዴት እንዳቻላችሁ ትነግረኝ?
አዎ በወቅቱ እኛም በጣም አፍላ ወጣቶች ነበርና ሁላችንም የስራ በቃ ፍላጎቱ በቃ በውስጣችን ስለነበረ ማንም አነሳስቶን አይደለም፣ በራሳችን አቅማችን በጣም ሀይ ስለነበረ በሚገርምሽ አልባሳት ተገዝቶ አይደለም የሚመጣው። ራሳችን የምንፈልገውን አይነት አንተ ይሄን አይነት ግዛ ተባብለን ገዝተን እነዛ ልብሶች ካለን ፍላጎት ነው እንግዲህ እነዛ ልብሶች ገዝተን አንድ አይነት ያንን ስራ አንድ ለማድረግ ስንል እንሰራ ነበር። ለምሳሌ አሁን እዚህ መድኃኒዓለም ምንድነው ቴክኒክ እና ሙያ ማሰልጠኛ ድሮ መድኃኒዓለም ሁለተኛ ደረጃ ትምህርት ቤት ነበር የሚባለው። እዛ ትምህርት ቤት የዓመቱ መጨረሻ ላይ ትልቅ ዝግጅቶች ነበሩ። እዛም ሄደን እንሳተፋለን ማለት እዛ ሙዚቃ መሳሪያዎች ነበሩ። እዛም ሄደን እንሳተፋለን። እንደገና ራስ መኮንን ትምህርት ቤት እዚህ ራስ መኮንን ትምህርት ቤት ደግሞ መክብ አስራት የሚባል ነበር። መክብ አስራት በጣም ጎበዝ ብዙ እውቀት ያለው ሰው እንደውም በቅርቡ አንድ መጽሐፍ ጽፏል። እንደገና ከበደሽ መልስ ከነሱ ጋር በመሆን እዚህ ራስ መኮንን ትምህርት ቤት እናቀርብ ነበር። ወይ የዓመቱ መጨረሻ ላይ አላም ደግሞ አንድ ፕሮግራም ሲኖር እንደገና ደግሞ ቤተሰብ መምሪያ ያለ በቤተሰብ መምሪያ ደግሞ ብዙ ቦታዎች ሄደን አሳይተናል። የሆነ ሼና የሚባል የኦሮምኛ ድራማ ይዘን ማለትም በዛን ወቅት የቤተሰብ ምጣኔን ለማስተማር ቤተሰብ መምሪያ የራሱ ክበቦች ምናምን ስላልነበረው እኛን ይዞ ነበር የሚዞረው እና ሼና የሚባል ድራማ ይዘን ዞረናል። በተረፈ ደግሞ እዚህ ሀረር ውስጥ በየሳምንቱ ወጣቱ ወደ አልባሌ ቦታ እንዳይሄድ በየሳምንቱ ቅዳሜ በፉክክር ነው የምናዘጋጀው። በፉክክር ማለትም በአሁኑ ሳምንት የኔ ተራ ነው፣ በሚቀጥለው ተራ እኔ በቃ ያንን ተራ ለማግኘት የፕሮግራም አዘጋጅ ቅዳሜ ፕሮግራም አዘጋጅ ደግሞ በጣም ፍክክር ነበረ እና ቅዳሜ እንዴት ብዬ ልንገርሽ፣ ቅዳሜ ማንኛውም ልክ አሁን ወይ ቴሌቪዥን ወይም ሬዲዮ ፕሮግራም የሆነ ዝግጅት ወይም ወጣቶች የሚያዘጋጁት እንደዛ አይነት ዝግጅት በጣም የተለፋበት ዝግጅት በሳምንት ውስጥ ይዘጋጅ ነበር። ታዳሚዎቹም እንደዛው ቅዳሜ ይጠብቁታል። በቃ ከዚህ ባህልና ስፖርት ጀርባ በኩል አለ፣ እዛ በጀርባ በኩል እናሳይ ነበር። ከዛም በኋላ ደግሞ በጣም ህዝብ ሲበዛ ወደ ራስ መኮንን አዳራሽ ጀርባ በፊት ባህልና ስፖርት አንደርግራውንድ ውስጥ አዳራሽ ነበረ። እዛ ውስጥ እናሳይ ነበር። ያቺ ቦታ በጣም ትንሽ ነች። ውጭ ወጣን። ውጪም ቦታ ጠባብ ስለነበረ ወደዚህ ወደ ራስ መኮንን አዳራሽ ወደዛ ገባን እና ከዚህ ተነስተን በወቅቱ ብቃታችን ጥሩ ስለነበረ የምስራቅ እዝ ኦርኬስትራ ባንድ እነሱ ማለትም ከኦርኬስትራ ባንዱ ጋር እንኳን ሳይሆን ያው የምስራቅ እዝ ኃላፊዎች ልክ በ90 ዓመተ ምህረት 89 90 ዓመተ ምህረት አካባቢ ሻዕቢያ ኢትዮጵያን ወራ ነበርና በወቅቱ በዛን ወቅት የሆነ ዝግጅት አዘጋጀ። ምን የሚል ለወገን ደራሽ ወገን ነው የሚል ያንን ለወገን ደራሽ ወገን ነው የሚለውን ትልቅ ረጅም ቲያትር ሰራን እና ማለትም በወቅቱ የትግራይ አይደር ትምህርት ቤት የሚባል ተመቶ ነበርና የዛን አስከፊ ገጽታ በማስመልከት እንደገና ደግሞ የኢትዮጵያ ህዝብ እዛ ሄዶ እንዴት እንደሚጉላላ እንዴት እንደሚያደርጓቸው ያንን በቲያትር መልኩ ሰርተን አቀረብንና ያንን ቲያትር ያንን ያዘጋጀነው ዝግጅት የምስራቅ እዝ ኃላፊዎች እና ሻለቃ ምስራቅ እና ኮሎኔል ዳዊት የሚባሉ እና ሻለቃ አለሙ እነሱ በዛን ወቅት ኃላፊዎች ስለነበሩ መጥተው
አይተው የኛን ስራ በጣም ወደዱት። ከዚህ አንስተው ወደ ተለያዩ የወታደራዊ ተቋሞች ማለትም በየተቋሙ በማሰልጠኛ ተቋም ውስጥ ሄደን እንድናሳይ ትጥቅ ተሰጠን። ራሳችንን እንድንጠረንፍ ከዛ ሁለት ይሄ ትልቁ ኦራል የሚባል መኪና እነዛንም የሚሾፍር አንድ ላይ ተሰጥቶን ከዛ ልክ እንደ ወታደር ተደራጅተን ከዚህ ኩርሶ ገባን። ኩርሶ አሳየን ለብዙ ጊዜያቶች እዛ ነበር እና እዛ እያሳየን ቲያትሩ እንደነገርኩሽ ትንሽ ጠጣር ነበርና ቲያትሩን እያዩ ወታደሮች በቃ በጣም በሆነ ነበር የሚመለከቱት አለን እያሉ እና በጣም ደስ ይል ነበር። ከዛ ያንን ቲያትር እያሳየን እኔና ግርማ ወይም ነብዩ የሚባል ልጅ ከኔ ጋር የሚሰራ ነበርና ሁለታችን እዛ ቲያትር ላይ መሪ ተዋናይ ነበር። ማለትም ሻቢያውን የሰራ ነው እና የለበስነው አልባሳት እነሱ ነው የምንመስለው። የምንሰራው ግፍ በጣም ያስጠላል። በቃ እዛ ሴቶቹን ሁላ እንደፍራለን። እዛ ላይ ትክክለኛ ነው የሚመስለው፣ ሪሊ በቃ የተደረገ ነው የሚመስለውና ከዛ እዛ አሰልጣኝ የነበረው ወታደር ሲገባ መጀመሪያ ተፈትሾ ነው የገባው እና በጣልቃ አንዳንድ መሳሪያ ይዞ የገባ ነበርና አሁን እኛ እየሰራን ሁሉም ስሜት ውስጥ ገባ። በቃ እየተነሳለን ይላል፣ ፎክራል። በቃ እኔና እሱ ደግሞ ጠጋ እንባባልና ግርማ እንዴት ነው ዛሬ ያለቀልን እንለዋለን። የተቃራኒ ቡድን ስለሆናችሁ እንግዲህ በቃ ዛሬ ያለቀልን እንለዋለን። ከዛ ይሄን እየተባባልን እያለ እንግዲህ የኢትዮጵያ ሰራዊት ይመጣና በቲያትሩ መሰረት ማለት ነው እሱ ይመታል፣ ይወድቃል። እኔ ደግሞ የተረፉትን የታሰሩ እስረኞች ይዣቸው አመልጣለሁ። አሁን ልክ ይሄን እያደረገን እያለ እሱ ልክ ተመቶ ሲወድቅ ከመድረኩ ውስጥ እየዘለሉ መጡ። ስሜታዊ ሆነው በቃ እየዘለሉ መድረኩ ላይ ወጡ። አሁን እነሱን ነው ማስመልጠው ራሴን ነው ማስመልጠው እንዴት ነው ማደርገው? በጣም እና ክላሽ ይዤ ነበረ። ክላሹ አርቲፊሻል ጥይት ነው ያለው። አቀባበልኩትና እንዳትጠጉኝ አልኳቸው። እንዳትጠጉኝ አልኳቸው። ተተኩሰዋለሁ። እነሱም እንደዚህ እያሉ በቃ ሲከተሉኝ እኔም ወደ ኋላ እያፈገፈኩኝ ሩጬ ምን ያህል ስሜታዊ እንደሚያደርግ እንግዲህ ሮጬ ወደ ልብስ መቀየሪያ ክፍል ገባውና ልብስ መቀየሪያ ክፍል ስደርስ ሐምዲያ ነፍሷን ይማረውና ሐምዲያ የምትባለች ነበረች። አሁን በቅርብ ሞተችው። ነፍሷን ይማረው ሐምዲያ የምትባል ልጅ ነበረችና ልክ ሮጬ አምዶ ምን ውስጥ ልግባ ስላት ናዚ ውስጥ ግባ። ይሄ ልብስ ያው አልባሳቶች እየተዘጋጁ ነበሩና እዛ ውስጥ ከተተችና ሸፈነችኝ በዛ በልብሱ። ከዛ ወጥቶ የታለ ምናምን እና እንደዛ አስመለጠችኝና እንዲህ አይነት ነገሮች አሳልፈናል። እንዲህ አይነት ቲያትሮች ሰርተናልና ይሄው ነው። ይሄ የሚያሳየው እንግዲህ ታዲያ እናንተ ምን ያህል ሆናችሁ እንደሰራችሁ ደግሞ የሰራችሁት ነገር ለሌሎች ሰዎች ማለት አሳምኖ ነው እንግዲህ መከላከያን የሚያህል ነገር የተለያዩ ቦታዎች ሄዳችሁ እንድታሳዩ ያደረገውና እጅግ ጠንካራ የሆነ የኪነ ጥበብ ማዕከል ነበረ። አሁን ላይ እንግዲህ ይሄ ኪነ ጥበብ ማዕከል የለም። በፊት የነበራችሁ አንተንም እንዲሁም ደግሞ የሙያ አጋሮች ይሄንን የማስቀጠል ይሄንን የኪነ ጥበብ ማዕከል ደግሞ የማስቀጠል ኃላፊነቱ አለባችሁ ብዬ አስባለሁ። እና እዛስ ላይ ምን ታስባለህ? እውነት ነው። በዚህ ቀደም እንዳነገርኩሽ ማለት ነው በአንድ ወቅት አልኩሽ እኔ ስራ ሁሉ ነገር ሲበላሽብኝ ሁሉ ነገር ታውቁና ጥበቃ ተቀበልኩ። እና ጥበቃ የተቀበልኩበት እዚህ ወደ ቁጥር 1 ትምህርት ቤት ቀላዳምባ ቁጥር 1 ትምህርት ቤት እዛ ነበርና እዛ ጥበቃ እየሰራው ዳይሬክተሯ ታቀኛለች። እኔ
ምን ያህል አቅም እንደነበረ ምናምን ታውቅ ነበርና አቢ ያለችኝ እዚህ መጣሁ እዚህ በቃ እዚህ ትምህርት ቤት ውስጥ ያሉትን ልጆች ለምን አታሰለጥናቸው? ልክ እንደናንተ ለምን አታበቃቸው ምናምን አለች። ኦኬ ችግር የለም እሺ አልኳት። ከዛ በወቅቱ ደግሞ የወላጆች ቀንም እየተቃረበ ነበርና ከዛ ከትምህርት ቤት ውስጥ ልጆች መለመልኩና እነዛ ልጆች አሰለጠንኳቸው፣ ሙዚቃ አሳየኋቸው፣ ቲያትር እንዲሰሩ አሳየኋቸው። በአንድ ወቅት እዚህ እኛን ራሳችን ያሰለጠኑን ነበረ እነ አባተ መኩሪያ ወይም ደግሞ አፓፕ አክሽን የባለሙያዎች ማህበር የሚባል አንድ ድርጅት ነበረ። እዚህ ሀረር መጥተው የኛ ስም ትልቅ ነበርና ምን እናድርግላችሁ ምናምን ሲሉን አይ መሳሪያ ወይም ደግሞ እንዲህ አይነት ነገር ማድረግ አንችልም፣ እኛ ማድረግ የምንችለው የሙያ ክህሎትን ማዳበር ነውና እንዲህ አይነት ነገር ብናደርግላችሁ እሺ ያልናቸው አባተ መኩሪያን ታውቂዋለሽ? አባተ መኩሪያ ማለት በኢትዮጵያ ውስጥ አለ የሚባል የቲያትር ባለሙያ ነው እና እነሱ አዳፍን የሚባሉ ጎበዝ አርቲስቶች እነ ሰለሞን የሚባሉ አርቲስቶች እዚህ ድሬዳዋ አካባቢ መጥተው እኛን ድንገት ትወና የሚባል ስልጠና ሰልጥነውን ነበርና ያንን ስልጠና በመሰልጠኔ እነዚህ ልጆች ደግሞ እኔም ላሳያቸው ተነሳሁ እና ከመካከል እነዛ ልጆች መለመልኩና ያቺ ያሳዩኝ ይሄ ድንገት ትወና የሚባለውን የቲያትር ያሰራር ጥበብ ያንን አሳዩዋቸው። በእውነት እነዛ ልጆች ተቀበሉ፣ ሰሩ፣ ጥሩ ስራ ነው የሰሩት እና ትምህርት ቤቱ የዓመቱ መጨረሻ ላይ ለወላጆች ቀን ታየ። በጣም በቃ ያማረ ነገር ስለነበረ በቃ እኔም የምስክር ሰርቲፊኬት ሰጡኝ፣ አመሰገኑኝ እና እነዛ ልጆች ከኔ ጋር የሰሩ እነዛ ያሳዩዋቸው ልጆች እኔ ከዛ ቦታ ያው ስላልተመቸኝ ለቅቄ ወደ ራሴ ስመለስ የታዩዋቸው ምስራቅ እዝ ተቀጥረው አየኋቸው። ተከይን ያህል ብቃት አለኝ አልኩኝና ራሴን እንትን አልኩ። ከዛ ደግሞ ከዛ ከምስራቅ እዝ ባለፈ አንድ 3 ሴቶች ናቸው ወደ ዱባይ አካባቢ ሄደው ምናምን እዛ ሲያሳዩ አየሁ። እዛ ነው ያሉትና ይሄን ያህል እዚህ ደረጃ የሚያደርስ ትልቅ አቅም ያላቸው ልጆች ከኔ ጋር እኔንም ጨምሮ የነበረ ነበርና እና እንደዚህ አይነት አሁን ያሉትን ወጣቶች ማሰልጠን ወይም ደግሞ አሁን ያሉትን ወጣቶች ማብቃት ይቻላል። አዎ እና ምክንያቱም በውስጣችን አቅም አለ። አይ ነው ሀረር ላይ ደግሞ በእንደዚህ አይነት ነገር ይታማል ብዬ አላስብም። ብዙ ሰዎች የኪነ ጥበብ ሰዎች የምንላቸው መፍለቂያቸው ሀረር አብዛኞቹ ማለት ነው እና ትንሽ ነገር የሚፈልግ ትውልድ ነው ያለው። ትንሽ ነገር ስታሳየው ብዙ አድርጎ የሚሰጥ ወጣት ነው ያለውና እዛ ላይ ብትሰሩ ብዬ ስላሰብኩ ነው ጥያቄ። እውነት ነው እና ሀረር ውስጥ ብዙ ልጆች ስላሉ እነዚህ ልጆች ፈልፍሎ ማውጣትና አሁን እኔ በግሌ አቅም ስለሌለኝ ይሄን ነገር ማድረግ አልችልም እና እንዲህ አይነት ነገሮች ቢመቻቹ ለሚመለከተው አካል ይሄን ነገር ቢያዘጋጅ እኔን የመሰሉ ወይም ደግሞ ከኔ የሚበልጡ ብዙ ሰዎች አሉ እና እነዛን ይዞ መስራት ይቻላል፣ ማድረግ ይቻላል እና በሙያችሁም ለማገዝ ደግሞ እንግዲህ በትክክል ፈቃደኛ ናቸው። በሚገባ ይህንን የሚያዩ የሀረሪ ቲቪ ፕሮግራም ተከታታዮቻችን እንግዲህ መስራት የሚፈልጉ ልጆች ካሉ አንተንም ኮንታክት እንዲያደርጉና ማገዝ ያለባቸውን ሰዎች ቢያግዙ ብለን ደግሞ እንደ ሀሳብ እኛ ማለት ነው። የተለያዩ የኪነ ጥበብ ስራዎችን ትሰራለህ እና ሙዚቃውም ላይ ያለህበት እንዲሁም ጭፈራውም ላይ ውዝዋዜም ላይ ያለህበት ትንሽ ደግሞ በድምፅ ትብትለን ሙዚቃ ትንሽ ብትጋብዘን። እሺ አንድ ከዘፈንኩት ወይም ከተጫወቱት ኦሮምኛ አንዱን ጀባ ልበላችሁ አይደል? እሺ ደሜ ኪያ
warri silolee akkami wayyaa soosoo bikootu anaasi wayyaa soosoo bikootu anaasi wayyaa abbaan kee yoo lolee wayi warri kee yoo lolee anaa tarkaanfataa ati kootu malee akka aadaa keenya jabbitu maaleessaa maanguddoo waa madee kormaa qabee geessaa shakii magaalaa kootu siin barbaada ofeenaan jedhii maal na jalaa diddaa lay lay la la lay wayn lay lay la la lay 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 la 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 lay lay la 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 lay lay la 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 ndame kiyaa warri silolee akkami wayyaa soosoo bikootu anaasi wayyaa soosoo bikootu anaasi wayyaa abbaan kee yoo lolee wayi warri kee yoo lolee anaa tarkaanfataa ati kootu malee akka aadaa keenya jabbitu maaleessaa maanguddoo waa madee kormaa qabee geessaa shagee magaalaa kootu siin barbaada ofeenaan jedhii maal na jalaa diddaa። አመሰግናለሁ። ደስ የሚል ሙዚቃ ነበር። የተለያዩ የብሔር ብሔረሰቦችን ሙዚቃ ነበር የምትጫወተው አይደል? አዎ በሚገባ። አዎ ከአማርኛም ከኦሮምኛም ውጪ ደግሞ የወላይተኛ የወላይተኛ ሙዚቃ የምትጫወት ነበር። በጣም ከሱ ደግሞ ትንሽ ብትለለን። ኦኬ እሺ። ቡላይ ጋሞ መላ ጃምቡሎ ዲዲ ጃምቡሎ ዲዲ ቡላይ ጋሞ መላ ጃምቡሎ ዲዲ ጃምቡሎ ዲዲ ሂንዳ ዲንዳ ዲንዳ ሂንዳ ዲንዳ ዲንዳ አዎ ባኔ ሁምቦ ባና ዲንዳ ሁምቦ ባና ዲንዳ ወላይት እንደዚህ ነው። መድረኩ ላይ ሲሆን ደግሞ እንግዲህ በጣም ከውዝዋዜው ጋር ከሙዚቃው ጋር ከውዝዋዜም ደግሞ ችሎታ እንዳለህ እናውቃለን። በሚገባ እጅግ በጣም ደስ የሚል እንግዲህ ሙሉ የኪነ ጥበብ ጽሁፉም ላይ ያለህ እንዲሁም ደግሞ ውዝዋዜውና ሙዚቃውም ላይ ያለህና ሙሉን ያሟላ የኪነ ጥበብ ሰው ነህና ለወጣቶች እንግዲህ አሁን ከዚህ በኋላ ለወጣቶች የምትመክረው ሀሳብ ካለ ወደ ኪነ ጥበቡ እንዲገቡ ራሳቸውን እንዴት ማሳደግ እንዳለባቸው ምን አይነት ቻሌንጆች እንዳሉ ደግሞ እነዛን እንዴት ማለፍ እንዳለባቸው እንደምክረም ልትነግራቸው። ግን አንድ ጊዜ ብትፈቅጂልኝ አንድ አማርኛ ዘፈን ይቻላል ብጨምርበት ይቻላል። እንዴት ነው የሚቻለው? እንዴት ነው የሚኮነው? እንዴት ነው የሚቻለው? እንዴት ነው የሚኮነው? በፍቅር ተይዞ ሰው ሲለየው እንዴት ነው የሚቻለው? እንዴት ነው የሚኮነው? እንዴት ነው የሚቻለው? እንዴት ነው የሚኮነው? በፍቅር ተይዞ ሰው ሲለየው ጥሎሽ ቢጥልብኝ የፍርጃ ተሸነፍኩኝ በሷ ተረታሁኝ በሷ አሄ ምን እንዳላት እንጃ። አመሰግናለሁ። ቆንጆ ሙዚቃ ነበር የተጫወትክልን። እንግዲህ ለወጣቶች የምታስተላልፈው መልእክት ካለ? አዎ ወጣቶች ያው አልባሌ ቦታ ከመገኘት አሊያም ደግሞ አንዳንድ አሁን የተጀመሩ እነዚህ ሱስ የሆኑ ነገሮች እንዲህ አይነት ቦታ እንዳይገኙ እንደዚህ አይነት ቲያትርም ይሁን ሙዚቃ አሊያም ደግሞ እነዚህ የስነ ጽሁፍ ስራዎች አንድም ለራሳቸው ሁለትም ለአገራቸው ለህዝቡ እዚህ ጋር ወደ ጥሩ መንገድ ቢያመሩና እንዲህ አይነት ነገሮች ቢሰሩ አንድም ታዋቂ ሊሆኑ ይችላሉ ወይም ደግሞ ከራሳቸውም ተርፎ ለወገናቸው የሚሆን ነገር ቅሬትም ሊይዙ ይችላሉና ወደዛ ቢያመሩ ደግሞ የሚመለከተው አካል ደግሞ እንዲህ አይነት ነገሮችን እንዲህ አይነት
እውቀቶችን የሚያበረታታ ላይክ አሁን እኛ በነበርንበት ሰዓት ባህልና ስፖርት እነ ሀሺም እነ ኦ ማይ ጋድ ስሙ ጠፋብኝ በባህልና ስፖርት ስር እንንቀሳቀስ ስለነበረ እኛ የምንሰራውን ስራ እንድንበረታታ ያደርጉ ነበርና እንዲህ አይነት ክህሎት ያላቸውን ሰዎች እየፈለፈሉ እያወጡ ትምህርት ቢሰጥ ወጣቱ ከእንደዚህ አይነት አሁን ካለበት የሱስ ነገር ውስጥ እንዲወጣ ቢደረግ ትልቅ ነገር ነው ብዬ እመክራለሁ። አመሰግናለሁ። ቀረ የምትለው ካለ ማስተላለፍ የምትፈልገው ሀሳብ ካለ ደግሞ ወይም ደግሞ ምስጋና እዚህ ለመድረስህ እንግዲህ ብዙ ሰዎች አሉ እና የምታመሰግናቸው አካላቶች ካሉ እድሉን ላመቻችልህ። ኦልራይት እኔ በእርግጥ እኔ ብዙ ተሻግሬ ይሄን የሙዚቃ ስራ ወይም ደግሞ ደረስኩ የምልበት ደረጃ ላይ አይደለም የደረስኩት እምልሽ እኛ በግርድፉ እዛው ባለንበት ነው የቀረውና እኔ እንዳለኝ አቅም ወይም ደግሞ እኔ ያለኝ የውስጤን አቅም ሳልጠቀምበት በመቅረት ይቆጫል ከተሻል። ስለዚህ እንዲህ አይነት እንደኔ ችሎታ ያላቸው ወጣቶች ወይም ደግሞ እንደኔ አቅም ያላቸው ወጣቶች እንደኔ በቁጭት እንዳይኖሩ ተግተው ሰርተው የክልሉም የሚመለከተው አካል አበረታቷቸው ጥሩ ደረጃ ላይ እንዲደርሱ ቢመቻች በጣም ደስ ይለኛል። በተረፈ ደግሞ ብዙ ጊዜ ስንሰራ የሚያበረታቱኛው እናቴ እንኳን እንዲህ አይነት ነገር እንድሰራ ብዙም ፍላጎትም የላትም። አዎ ብዙ አትወድም እንደዚህ እንዳደርግ። ግን ያው በአቅራቢያ ያሉ ጓደኞቼም ሆኑ በአቅራቢያ ያሉ ሰዎች እነሱን አመሰግናቸዋለሁ። በተረፈ ደግሞ ይህን እውቀት በደንብ እንድናጎለብተው ያደረገን ኤርሚያስ ዳግም የሚባለው ጎበዝ በጣም ጎበዝ እሱን በጣም ነው የማመሰግነው። ምክንያቱም ያለው እውቀት የሙዚቃ ብቻ አይደለም፣ የቲያትር ብቻ አይደለም፣ ጀነራሊ የሆነ እምቅ አቅም ያለው ሰው ነው እና እሱን በጣም አመሰግነዋለሁ። በጣም እሺ። እዚህ ለሐረሪ ሚዲያ ላቀረቡኝ አካላቶች እዚህ ላመጣኝ ለጓደኛዬ ለዳንኤል እንዲሁም እዚህ ጋር ቃለ መጠይቅ ላደረግሽልኝ ለአንቺ ለሐረሪ ብዙሃን መገናኛ በአጠቃላይ አመሰግናለሁ። እኛም እንግዲህ ጊዜህን ሰውተህ ያለህን እውቀት ደግሞ ለሌሎች ለወጣቶች ልታስተምርልን ልትነግርልን ስለመጣህ እጅግ አድርገን እናመሰግናለን። አመሰግናለሁ። ለሌላም ጊዜ እንግዲህ ሙያህን እውቀትህን እንደማትሰስት ለሌሎች ደግሞ ማስተላለፍ እንዳለብህ ጥቆማም ሰጠን። እጅግ አድርገን እናመሰግናለን። አመሰግናለሁ። ክብራን የተወደዳችሁና የተከበራችሁ የሐረሪ ቲቪ ፕሮግራም ተከታታዮቻችን ሳምንታዊው የወጣቶች ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ እንግዳ ከሌላ እንግዳ ጋር የምንገናኝ ይሆናል። እስከ ሳምንት መልካም ሳምንት።